እንችላለን በሚል 16000 ድርሃም አውጥቼ መኪና ገዛሁለት። የደላው ምን ይላል አሉ የኔ እናት። በየትኛው ዘመን ምንዛሬ የሆነ 16000 ድርሃም አውጥተሽ ዱባይ ላወቅሽው፣ ዱባይ ፍቅር ላስያሽው፣ ዱባይ ስራ ለሌለው ወንድ 16000 ድርሃም አውጥተሽ መኪና ፎጨጭ ጨርቅሽ ይገዛሽለት ታድሎ። ምን አለ ድሃም ብትረጂበት ፈለገ ፍቅር ቢኖር። የዱባይ ወንዶች የዱባይ ሴቶች ለምን ወደ ራሳችሁ እንደማትመለሱ ግራ ነው የምትገቡት። ይነገራል። ዱባይ ሀገር የምታመጪ ወንድ ላንቺ አይደለም ለሌላ ልታስረክቢ ነው። ዱባይ ሀገር የምታገቢ ወንድ ያንቺ ብቻ አይደለም ለሼር ነው የምትጠቀሚው። መቼ ነው የሚገባችሁ? ምን አለ ሀገርሽ ላይ ድሃ ለምስኪን ብታከፋፊው። የዱባይ ሀገር ሰው እኮ ፍቅር አይገባው። ዱባይ ያለ ወንድሙቱን ሴት ፍቅር አይገባው። ሁሉም ግን ማለት አይደለም፣ ሊኖር ይችል ይሆናል። ያ በትዳር ህይወት ውስጥም ተዋልደውም አብረው እየኖሩ ስለምናቅ ማለት ግን ሁሉም እንደዛ ማለት አለም። የጓደኛሽ ህይወት ተቃና ብለሽ ያንቺን ህይወት እያጣመምሻት እንጂ እንዴት ሰው ዱባይ ላወቀ ወንድ 3 አመት ሰርተሽ ለተዋወቅሽ ወንድ ያውም ስራ ምንም ነገር ለሌለ ወንድ ሁሉን ነገር አስተካክለሽለት፣ ታዲያ ምን ይገርምሻል እንዴ? ከጎንሽ ሴት አቅፎ ቢስም ይገርምሻል እንዴ? መጀመሪያም እኮ ያንቺ አልነበረም፣ መጠቀሚያ ነው ድልድይ ያደረገሽ። የናቴ ልጅ አላምነው ምን እዚያ ዱባይ ሀገር ላይ ማለት ነው። የናቴ ልጅ አምጥቼዋለሁ ግን አላምነው። ሚስት አለው ልጅ አለው ሀገር ቤት ምን እንደሚያደርግ ምን እንደሚሰራ አላቅም። ምክንያቱም ወንድ ነው። በዙሪያው ብዙ ሴቶች ይኖራሉ። ወደ ራሱ ካሰበ ህሊና ካለው አላማ የሚባል ካለው እዚህ ሀገር ለምን እንደመጣ እዚህ ሀገር ምን እንደመስራት እንዳለበት ለማን መኖር እንዳለበት ካወቀ መስመሩን ይዞ ወደ መጣበት አላማው ይሄዳል። ብዙዎች ግን ለዓላማ አይደለም የሚመጡት። ብዙዎች መምጫ ድልድይ ነው የሚያረጉት ሴቶችን። የናቴ ልጅ አምጥቼ ቢክደኝ ቢበላኝ ይሻላል። ብዙ ወንዶች ፍቅረኛችሁን ባላችሁን እዚህ ያመጣችሁ ስንቶቻችሁ ናችሁ እየተነጠቃችሁ እየተካዳችሁ ብራችሁ ገደል ይገባው። ፍቅር የሚባል ነገር የለም ሀረብ ሀገር ላይ። 16000 ድርሃም ያክል ነገር አውጥተሽ ለወንድ ልጅ መኪና ሀገርሽ ባጃጅ ለአንድ ወንድምሽ ብትገዥለት ወይ ለአንዱ ምስኪን ሀገርሽ ብትገዥ